ጠቂ ልጅሽን ከዛ ውጭ ወሬ አልፈልግም። አላዛር እኔ የት ሄደች ደግሞ እናትሽ? ምን ነው ዛሬ ጠፋች? የለችም። የት ሄዳ ነው? እኔ እንጃ። አንቺን ተከተልሻት እንጂ አልሄድም። እግርሽ ከዚህ ቤት ከወጣ አትመለሽ። ስለዚህ ውጪ። እኔ አልሄድም። የምር ቢሆንና አላዛር ልጅቷን ቀምቶ ትንሱን አባሯት ቢሆን ወይ ደግሞ እያባረራት ያለው ነገር የምር ቢሆን ማለት ነው ትንሱ ቀጥ ብላ እናንተ ክሰሺ ሂጂ ህግ ጋር እንደምትሏት ቀጥ ብላ ትንሱ ህግ ጋር ብትሄድና ብትከስ ማለት ነው ለትንሱ ነው እቺ ልጅ ብድግ ተደርጋ የምትሰጣት። ምክንያቱም አራስ ናት። ምንም አይደለም አራስ የእናቷን ጡት ያልጣለች ይቅርና ገና የ20 ቀን የ25 ቀን አራስ ይቅርና የ2 ዓመትና የ3 ዓመት ልጅ ራሱ ማለት ነው ህፃን ለአባት አይሰጥም። እናት ጋር ነው እስከ 5 ዓመት እስከ 6 ዓመት ባለው እስከ 7 ዓመት መቀመጥ ያለበት ማደግ ያለበት የሚባለው እስከ 5 ዓመት መሰለኝ ካልተሳሳትኩኝ እናት ጋር ነው መቀመጥ ያለበት ተብሎ ህግ ይፈርዳል። እንደውም ማለት ነው አላዛርን እራሱን ወይ ደግሞ እንደዚህ የሚያደርጉ ወንዶችን ሚስቶቻቸውን ልጆቻቸውን እየቀሙ ከቤት የሚያባረሩ ከቤት የሚያስወጡ ልጆቻቸውን የሚቀሙ ሚስቶቻቸው ሄደው ቢከሷቸው ማለት ነው ከእናት መቀማት አይችሉም። የሚፈረድላት ለእናት ነው። ምክንያቱም ጡት ያልጣለች ህፃን ናት። ይቺ ገና አራስ ናት። የእናቷን ጡት እንትን አልጣለችም። እንደገና ደግሞ ገና ትንሽዬ ናት። በእድሜዋ ብቻ ሳይሆን ገና ትንሽዬ ናት። ስለዚህ እናቷ ጋር ነው ማደግ ያለባት። እንደውም አላዛር በስነ ስርዓቱ ለልጅቷ ተቆራጭ እያደረገ በደንብ በስነ ስርዓቱ ቅጣቱን ተቀብሎ ነበረ ልጅቷን ለትንሱ የሚመልስላት። ትክክለኛ እንደዚህ ተበድላ እንዲህ እየተጨቆነች ያለች ቢሆን እና ሄዳ ብትከስ ለትንሱ ነበር የሚፈረድላት። አላዛር ተገቢውን ቅጣት ወስዶ ለልጁ ተቆራጩን እያደረገ እስከ 5 ዓመት 6 ዓመት ቁጭ ብሎ ይጠብቃል። ስለዚህ ክሰሺ እያላችሁ አንጃጃል ነው የምላችሁ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ እንደተለመደው ያው ትንሳኤንና አላዛር እናቱንም ይዤን የመጣሁት ሰሞኑንም እያየኋቸው ነበረ፣ ግን ቪዲዮ ለመስራት አልተመቸኝም። በተለይ ትናንትና ያየሁትኝ ቪዲዮ ላይ በስማም አላዛር አውቀው እኮ ነው አውቀው እኛን ለማጃጃል ማለት ነው የእውነት ድምጽ ይቀዳሉ። መጀመሪያ እንግዲህ እኛ ከካሜራ ጀርባ የሚደረገውን ነገር አናውቅም አይደለ? በኋላ ላይ ነው እነሱ ተቀራርጸው ምን ብለው እጅግ በጣም መጥፎ የሆነውን ቆርጠው አውጥተው ደግሞ በእነሱ አመለካከትና አስተያየት ይሄንን ብናደርስ ስለ ህዝቡ ጥሩ ነው ብሎ ግን እኛ ጋር ሲመጣ ደግሞ መጥፎ የሚሆነውን ነገር ይዘውልን ይመጣሉ። ግን መጀመሪያ ይነጋገራሉ። ይሄ ትክክል ተጣልተው ወይ ደግሞ እውነተኛ ጸብ ኖሯቸው የሚነቋቆሩት ነቆራ አይደለም። ይሄ የድራማ ነቆራ ነው። እና ዛሬ እንኳን ልብ ብላችሁ አይታችሁ ከሆነ ማለት ነው የአላዛር እናት ትንሳኤ ልክ አላዛር ጋር እግሩ ላይ ይቅርታ አድርግልኝ ብላ ልትወርቅ ስትል እንደዚህ የአላዛር እናት የሆነ የመሳሳት ትንሳኤ ላይ ማለት ነው የመሳሳት ነገር አይቼባታለሁ። እና የእውነት ቢሆን ማለት ነው የእውነት ቢሆን አይደለም እንደዚህ ልትሳሱ ይቅርና በቃ ፊታችሁ ላይ የሆነ ከባድ ነገር ነው የሚታይባችሁ። እና እነዚህ ስራ ብለው የያዙት ነገር ይሄን ድራማ በፊት ሩታና አብርሃም ነበረ ሲጫወቱት የነበረው። ሩታ ህፃኑን ይዛ ከሀገር ልትወጣ ነው፣ አብርሃም ህፃኑን ይዞ ከሀገር ሊወጣ ነው። ይሄኛው ጨዋታን ድራማ በፊት የነ ሩታ ነበረ ተገልብጦ አሁን እነ ትንሳኤ ጋር መጥቷል ማለት ነው። በፊት እንደውም ምንድን ነበረ የነ ሩታና የነ አብርሃም በቃ ሁሉ ነገር ከነሱ እየተኮረጀ ነው። አሁን ሰሞኑን ልጆች እንትን ናቸው በቃ መቀለጃ መሸቀያ ፋሽን ናቸው፣ ይወለዳሉ። ያው እንክብካቤው አይጠፋም፣ ግን በቃ ስማቸው ካልተጠራና እንትን ካላለ መነገድ አይቻልም በእነሱ። የባለፈው ቪዲዮ ላይ ራሱ ትንሳኤ አዲስ አይዲያ ይዛ መጣች ብለን ደስ ብሎን ነበረ። ከዚህ ከግርግሩ ውጪ ምናምን ነገር ትዝጋላችሁ፣ ሽንት ቤት ውስጥ ወድቃ ማለት ነው። ግን መጨረሻ ላይ ምን አለበት መሰላችሁ እሱ ቪዲዮ ላይ ልጄን ትሰርቅብኛለች
ተመካክራችሁ ልጄን ልትወስዱብኝ ነው፣ ስለዚህ ሐኪም ቤት አልሄድም የሚል ነገር መጣ። ወጣም ወረደ የህፃናቶቹ ስም በመካከል ካልተጠራ ስለማይሸቀል ማለት ነው። ይሄ አዲስ አይዲያቸው ነው እና ዛሬ ደግሞ ማለት ነው በጣም ያየሁትና የተመለከትኩት ምንድነው የእውነት እንዳልሆነ የአላዛር እናት በተለይ ማለት ነው በፊት እንደውም በጣም ቆፍጠን ብላ ኮስተር ብላ የምር አድርገው ነበር የምትሰራው። አሁን ግን በቃ ዛሬ የእውነት የመራራት ነገርን አየሁባት። ልክ ትንሣኤ ሄዳ የአላዛር እግር ላይ ዘፍ ስትል ግን ስነ ስርዓት የጎደለው ነው። አሁንም ቢሆን ማለት ነው አይዲያቸውን ቀይረው ህፃናቶቹንም ከመካከል አስወጥተው በራሳቸው ደስ የሚል ቤተሰብን ፈታ የሚያደርግ ለተመልካች ለኦዲየንስ ክብር ያለው ነገር ቆንጆ ነገር ይዘው ቢመጡ አንዳንዴም ሰውም ከጭቅጭቅ አረፍ ይላል። አሁን እኮ ብዙዎቻቸው የሚመለከቷቸው እነሱን ዛጋ የመዳም ጭቅጭቅን እንትን ብለው ታክሰው እዚህ ጋር ደግሞ ስራውን ምን ብለው ጫናውን ሁሉ ታክሰው አረፍ ሲሉ ነው እንደዚህ አይነት ማአት የሚያዩት ማለት ነው። እንደዚህ አይነት ደግሞ አረፍ ብሎ ጥሩን ነገር እንደው ማየት ሲገባን ማለት ነው አረፍ ብለን አሁን ስንመለከታቸው ደስ የሚል ፈታ የሚያደርግ ማርያምን ብሩክና ሃይሚ ይግደሉኝ ጌታ ብሩክና ሃይሚ አሁንም እግዚአብሔር ከክፉ አይን ይጠብቃቸው። ማርያምን እውነቴን ነው ከክፉ አይን መድኃኒዓለም ይጠብቃቸው እና በጣም እነሱ ናቸው ፈታ የሚያደርጉኝ ምንም ድራማ የሌለበት ነገርን በህይወታቸው የሚሰሩት እና የለምለም ቤተሰቦች የነ ኤፍሬም በእውነት ከማንም ከቡታጅራ ልጆች ጋር አይስተካከሉም። እውነት ለመናገር ከዚህ ቀደምም ብያለሁ ስንት ጋጦጥ አለ። ይሄ መጥፎ ይሄ የዝሙትን ይሄ የድሮ ፍቅረኛን እንደገና አብሮ ምናምን ይሄ ሚስት አስቀምጦ ልጅን አስቀምጦ መሄድ ምናምን ነገር ይሄንን ያየሁት እኔ በቡታጅራ ልጆች ላይ ነው። ግን ደግሞ ሁሉም አይደሉም። ሃይሚ ያለች ጥሩ ብሩክ አለ ጥሩ ልጅ የብሩክማ አይገለጽም። የእውነት መድኃኒዓለምን ነው የምላችሁና እንደዚህ አይነትም ጥሩ ልጆች አሉና ትንሱም አንደኛዋ ከነ አብርሃም ከነ ሩታ እየኮረጁ እቺ ምስኪንም እናትየዋን ድራማ ውስጥ ያካተተች ያው ዞራ የቡታጅራ ልጅ ናት። ከዚህ ከልክስክስ ነገር የማትወጣ የማይወጡ እና እኔ ደግሞ በመካከል የሚሰዳደቡት ስድድብ ይሄ እኮ አይደለም ለራስ ሰው ይቅርና ማለት ነው አንድ ቤት ለሚኖር ሰው ይቅርና ለጎረቤትም ወይ ደግሞ ለጎረቤት ልጅ እንደው ለራስ ላልሆነ ሰው እንኳን የምትሳደቡት ስድብ እኮ አይደለም እንዴ! ጭራሽ እሺ ማናት የአላዛር እናት ልጇን ሙልጭ አርጋ ትስደበው። ስድቧ ቢያስጠላም ልጇ ነው ትናገረው ብለን እንለፍ። እንግዲህ አሁን ዛሬ ደግሞ ይሄ አላዛር የታለች ያቺ እናትሽ የታለች? እንግዲህ ለአማቹ ማለት ነው ለሚስቱ እናት ይህን ያህል ክብር አሳንሶ ያቺ እናትሽ የታለች ብሎ አቃሉ እንደዚህ ሲጠራቸው ይሄንን ሁሉ እንዲያደርግ ያደረገችው ማነች? ትንሣኤ። ለምን እናትየዋን እዚህ ቆሻሻ ድራማ ውስጥ ከታቸው ማለት ነው። የኢትዮጵያዊ እናት ናቸው እኮ እናትየዋ ማርያምን ሲቀመጡ እንኳን ከላያቸው ላይ ነጠላቸው ሻሻቸው የማይወልቅ ትክክለኛ እናት ናቸው የትንሣኤ እናት። ግን አምጥታ እዚህ ቆሻሻ ድራማ ውስጥ ከተተቻቸው። ድራማውንም ደግሞ እሳቸው በደንብ አልቻሉበትም። ማርያምን ነው የምላቸው። በጣም ነው የሚያሳዝኑኝ። ግን እኔ እንደዚህ አይነት ቆሻሻ ነገር ውስጥ ከታቸው አስገብታቸው እንደዚህ የሚዋረዱትን ነገር ብቻ ነው የሚያሳዝነኝ የእውነት ለመናገር እና የአላዛር እናት እሷ ታክነዋለች። ድሮም ይሄ በቃ ወይ ማስመሰል ወይ ድራማ መስራት እና ይሄ የምላስ ነገር ድሮም የተካነችው ነው የሷ ያስታውቃል። በዛ ላይ ደግሞ ከሳቸውም በጣም በብዙም እንትን ታንሳለች እና ያም ሆነ ይህ ግን አሁንም የሚሰዳደቡት ስድብ በጣም አስጠያፊ፣ በጣም አስጠሊታ፣ በጣም አማች በምትከበርበት ጊዜ ጥሩ እንክብካቤ በሚደረግላት ሰዓት እንደው ማርያምን ለሳቸው እያስረዷቸው ድራማ እየሰራን ነው፣ ብር የሚበላው በዚህ ነው፣ ብር የምናገኘው በዚህ ነው እየተባብለው ብለው አስረድተዋቸው እንጂ እኝናት የእውነት ልጃቸው እንደዚህ እየሆነች እያዩ መቼም የሆነ ነገር ይደርስባቸው ነበረ። ግን ይሄ ትክክል የሆነ አይደለም። በቃ ድራማ እየሰራን ነው
እና እናቴ አታስቢ ብለው ተመካክረው ትክክለኛ የሚሰሩት እንጂ ማናት ሴት እንደዚህ እየተጨቆነች የፈለገ ነገር 10 ልጅ ለምን በመካከል አይኖርም? ዝም ብላ በአማች እጅ የምትቀጠቀጥ በአማች አፍ የምትሰደብ ዝም ብላ ህግ ባለበት ሀገር አይደለም። እሷ ጎረቤትም ዝም አይልም። እዚህ ጭቆና አለ ተብሎ እኮ ይጠቆማል እኮ አይደል እንዴ? እዚህ ግርግር አለ፣ ሰላም አጣን፣ ሁሌ ጸብ ነው ተብሎ እኮ ይጠቆማል። ብዙ ነገር አለ አይደለ? ስለዚህ ትንሱ ትሞታታለች እንጂ ህግ ጋር አትሄድም። ትንሱ ምነው መከራሽ በዛ፣ ትንሱ ምነው መከራሽ በዛ። እንዴ አውቃ ነው መከራውን ያበዛችሁ። ድራማ ነው እኮ ምን ሆናችሁ ነው? ለድራማዋ ነው መከራዋ የበዛው፣ ለብሯ ነው መከራዋ የበዛው። እኔ ትንሽ የሚያናድደኝ እንደው ስራውንስ ይስሩት፣ ግን እንደው መከባበር የጎደለውና በጣም የሚያስጠላ በዛ ላይ የሚሰዳደቡት ስድብ እራሱ የእውነት ሆኖ እኛ ጋር እንዲደርስ የማያደርጉት ነገር የለም። ስድቡ በጣም ነው የሚያስጠላው። ማርያምን በጣም አንቺ አሮጊት፣ አንቺ ስስት፣ አንቺ ቅሌታም፣ ልጇን ደግሞ መለስ አድርጋ ይሄ እንደዚህ አይነት ነገር በጣም የሚያስጠላ ሴታ ሴት አንተ ምናምን የፈለገ ነገር ቢሆን እናት ልጇን በተገቢው መንገድ ትቆጣለች ወይ ትሳደባለች እንጂ እንደዚህ አስጠያፊ የሆነ ነገርንማ ይዛ እናት የልጇን ገበና ይዛ አደባባይ ላይ ወጣ አትሳደብም። ትክክለኛ ነገር ነው። ለምን የአላዛር እናት አሁን እንደዚህ ተሳዳቢ ሆና የምትሰራው የዩቲዩብ ብር ነው፣ የዩቲዩብ ገንዘብ ነው። ሁሉም ተመካክረው መጨረሻ ላይ እኮ አስከፋሽኝ አስከፋውሽ ይሆን ሳይባባሉ አይቀሩም። በእውነት እኛንን ዝም ብለን እያየን ምንጃጃለው ማለት ነው። እኛንን በግ ይሆንላቸው። እነሱ እኮ መጨረሻ ላይም ተውት። መጀመሪያ ላይ በደንብ መቀያየም የለም ሁሉ ብለው ይነጋገራሉ። እንዲህ ብዬ ብናገርሽ መቀያየም የለም ይሄ ድራማ ነው፣ ብተፋብሽም አንስቼ ብመታሽም ይሄ ድራማ ነው ተባብለው በስነ ስርዓቱ ውብዬና ባሏን ባለፈው አላያችሁም እንዴ? ጥፊም አለው በጥፊ ሁሉ ነው ምልህ መቻል አለብህ ብላ እሺ ብለው ብሏት ወስዳ አድርገው